ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ቤተሰቦቼን አላህ አልሐምዱሊላህ። እናንተስ ጋር ስራ፣ ጤንነት፣ አፍያ እንዴት ነው? ከእኔ ጋር ሁሉ ሰላም። ላይክ ሼር እያደረጋችሁ ቪዲዮውን ዛሬ ደግሞ ቆንጆ ምሳ አብረን እንስራ። በጣም ቀላል ነው። በትንሽ ግብአት ነው። ብዙም ቅመም አይፈልግም። አብረን እንስራ። ተከታተሉ። ቀይ ሽንኩርት ትንሽ ከጠበስኩ በኋላ ነጭ ሽንኩርት በረጃጅም የተቆረጠ ጨምሬያለሁ። በነገራችን ላይ ሁል ጊዜ ቤት ብረት ድስት ነው አይደል ስሰራ የምትሰው ያው መዳም በጣም ሀርድ ስለሆነ እኔ ይሄ ካልያዘ በቀር ግዴታ በሌላ ድስት እንድንሰራ አፈቅድም። በዚህ ሆነ ለዛ ነው። አሁን የምጨምረው እንደምታዩት 4 ሀባ ቆንጆ ሄል ደግሞ ይሄ በትላልቁ የተቆራረጠ ዝንጅብል ነው። ደረቅ ሎሚ ካላችሁ ጨምሩበት 1 ሀባ። እኔ ግን ስለሌለኝ አልጨመርኩም። ጊርፋም ትልቁ ካለ ቀረፋ ያንንም ጨምሩ። እኔ የለኝም ለአሁን ያለኝ ይሄ ነው። አሁን እንደምትመለከቱት ሆኗል። አሁን ደግሞ አጥቤ ያዘጋጀሁት ግማሽ ዶሮ አለ። እኔ እንግዲህ ግማሽ ዶሮ የምጠቀመው ያው ሌላ ሰው ካልመጣ ያቀርተውት ግማሽ ዶሮ ነው የሚያልካችሁ። እንደዚህ መልኩ ሆኗል። አንዳንዶቹ መዳሙ የቅመም ሲገባበት ይጠቁራል ይላሉ። ይሄ ግን ያልተፈጨ ትላልቅ ስለሆነ እና ደግሞ ሄልና ቁርምት ብቻ ነው የጨመርኩት። እንደዛ ስለሆነ አይጠቁርም። ሞክሩት፣ ተወዱታላችሁ። አሁን የሞቀ ውሃ አለኝ ትንሽ ጨምሬ ይሄን ገለብጠዋለሁ። ይዘው እንኳን እንደሆነ እንትን አይልብኝም ማለት ነው። ግን አልያዘም ነበር እውት አልያዘም። ይዘው እንዲሁ ብዬ ነበር ትንሽ ውሃ የጨመርኩት። ይሄ አሁን የምሰራው ሩዝ በደንብ ውሃ ብዛት ስለሚያስፈልገው አሁን እጨምርበታለሁ። ሌላ ሙቄ አሁን እሳቱን አገናዋለሁ። እስካሁን እሳቱን ቀንሼው ነበር። አሁን ወጥ እንደምትመለከቱት ሩዝን አዘጋጅቻለሁ። 3 ብርጭቆ ሩዝ መስሪ ያኔ የመስረ ሩዝ ደግሞ ግማሽ ብርጭቆ ከይሄኛው ታይዱ ሩዝ ጣዕም ይሰጠዋል ትላለች ሴትዬ። ከቤት ከገባሁ በኋላ ነው በነገራችን ላይ እኔ የለመድኩት ማቀላቀሉን። በእርግጥ ፊት ምግብ እሰራለሁ፣ ግን ሩዝ መስሪውን ብቻ ነበር ፊት የምሰራው። አሁን ግን ጣዕም ይሰጠዋል። ይሄ ጋር ሰሪ ስትለኝ ስሞክረው የእውነትም ጣዕም አለውና እናንተ ሞክሩት። አሁን ይሄን አጥበን እንገናኛለን። ዶሮችንም እየበሰለ ነው። አሁን ሩዝን በደንብ አጥቤ አስቀምጨዋለሁ። ውሃ አልጨመርኩም፣ ምክንያቱም ውሃ ጨምረን የምናስቀምጠው እንዳይሰባበር ስለሆነ። ይሄ ግን እኔ የምሰራው ሩዝ ሰሊክ ስለሆነ ችግር የለውም። እንትን አላልኩትም፣ ሊሰባበርም አይደል፣ እንደውም ይፈለጋል ብዬ ማለት ነው። ዶሮዬ እየበሰለ ነው። አሁን ደግሞ ዶሮውን ኦቭን ውስጥ ስናስገባ የምንቀባውን ግብአት አዘጋጃለሁ። አብረን እንስራ። አሁን እንግዲህ ለዶሮ የሚያዘጋጀው ታዛይ እንትን ብያለሁ። ይሄ ፊልፊል አስወድ ነው ቤት ወይም ደግሞ ቁንዶ በርበሬ። ቢስሚላ ሳምራል ተገጣም አውት ይሄንን አብረን እንስራ። አሁን እንደምትመለከቱት ሃይ አዘጋጅቻለሁ። ቁንዶ በርበሬውንና ይሄን ሳልሳውን ይሄን ካራኑን እንደዚህ አድርጌያለሁ። ትንሽ ጨው ጨምርበታለሁ። ትንሽ ጨው ጨምሬያለሁ። አሁን በዶሮ መረቅ ማመጣና ጨምርበታለሁ። አዋህዴዋለሁ በዶሮ መረቅ ማለት ነው። ካራኑም አሪፍ ይሆናል፣ ለጣሙም ደግሞ ቆንጆ ነው። አሁን ጨምሬበታለሁ። በወፍራሙ እንደዚህ ሆኗል።
ዶሮችን በስለዋል። አውጥቼ ይሄንን ቀብቼ ኦቨን አስገባለሁ። ከዛም ሩዙን እጨምራለሁ። ተከታተሉ። እንደዚህ ወፈር ማለት አለበት በኋላም ስናወጣው ቀይ ሆኖ ዶሮ እንዲያምርልን። አሁን ዶሮአችን ይሄን ይመስላል። አውጥቼዋለሁ። መጀመሪያ በዚህ ነው የምቀባው። በዚህ አዳርሼ ቀብቼዋለሁ። እገለብጥና ደግሞ በዛ ቀባለሁ። አሁን ዶሮአችንን በዚህ መልኩ ቀብቼዋለሁ። አሁን ኦቨን ውስጥ ጨምርና በደንብ አጥልሌ መጣሁ። መረቄን ከብረት ድስቱ የሆነ ጥቁር ምናምን ካለባችሁ ይጠቡት እንዳያጠቁረው ማለት ነው። ሽንኩርቱ ምናምን በዚህ መልኩ ሆኗል። አሁን ትንሽ ፈላ ይበልና ሩዝን እጨምራለሁ። መረቁን ስታጠሉ በደንብ አጥሉት፣ ምንም ነገር እንዳይኖር አድርጋችሁ። ሩዝን ጨመርኩ። ሩዝን ከጨመርኩ በኋላ 3 ቃሪያ እጨምራለሁ። ከዶሮ አልጨመርኩም፣ ረስቸው። ዶሮ ጋር ራሱ ቢሆን አሪፍ ነበር፣ ግን ስለረሳሁት ምን ማድረግ ይቻላል። አሁን ሩዛችን በዚህ መልኩ ሆኗል። አሁን እንግዲህ ይበቃዋል ብዬ ካሰብኩ ወተቱን ነው የምጨምረው። ገና ከሆነ ደግሞ ትንሽ ውሃ፣ ምክንያቱም ምክክ ማለት አለበት በደንብ። ይህንን አውጥቼ እጥላለሁ። አሁን አልበሰለም፣ ትንሽ ውሃ ያስፈልገዋል። ትኩስ ውሃ መሆን አለበት፣ የሞቀ ማለት ነው። አሁኑ መፍላት የሚጀምር ማለት ነው። እንደምታዩት መፍላት ጀምሯል፣ ምክንያቱም ትኩስ ውሃ ነው። አሁን በዚህ መልኩ በስሏል ሩዛችን። ወተታችንን እንጨምራል። ወተትን የምጠቀመው ይሄንን ነው፣ ሀሊብ ኒዶ በዚህ ብርጭቆ። አሁን ከዚህ ትንሽ ዳፊ የሆነ ውሃ አድርጌበታለሁ፣ እንትን እንዳይጓጉልብን ማለት ነው ወተቱ። ወጥ በደንብ ሙልት ስላለ 2 ማንካ ይበቃዋል። በቃ ምንም አልጓጎልም። ቀጣይ የሚሆነው በጣም የፈላ ውሃ ነው። እንደዚህ አድርጌ እጨምራለሁ። አሁንም እንደ ቅድሙ ትንሽ ውሃ ይዣለሁ፣ ለብ ያለ ከትኩሱና ከቀዝቃዛው አቀላቅዬ። ወላሂ በጣም ነው የምትወዱት ይሄን ሩዝ፣ ሰርታችሁ ተመገቡት። የመዳም ቅመሞች እንኳን ብዙ ጊዜ ከመዳም ቤት ስለሚሰራ ያው አይጠፋም። በተለይ ውፍረት ለመጨመር ያሰባችሁ በጣም አሪፍ ነው፣ ተጠቀሙት። ግን ለኛ ውፍረት ለመቀነስ ለምንፈልገው አይሆንም፣ ወተት ስላለው። በዛ ላይ ደግሞ ከባድ ነው ሩዝ ታውቃላችሁ። በደንብ እንደዚህ አድርጌያለሁ። አሁን እሳቱን እስከ መጨረሻው እንቀንሰዋል። ወተቱም ትኩስ ስለሆነ እንትን ቀስ ብሎ የተወሰነ እንትን ይበል። ለዛሬው ምሳዬ ደግሞ ማባያ የሚሆን ሰላጣ ሰራለሁ። ይሄን እንግዲህ 1 ቃሪያ፣ ግማሽ ሎሚ፣ 2 ቀይ በጣም በደንብ የቀላ ማለት ነው፣ በደንብ የቀላ ቲማቲም እና ይሄ ደግሞ ጨው ነው። ይሄን በኋላ የማስቀምጥበት እቃዬ ነው። ይሄን ደግሞ የድንብላል ቅጠል ወይም ኩስባራ አብረን እንፈጫለን። በዚህ በደንብ እንፈጫ። እንዲህ አድርጌ ቆረጥ አድርጌ ከጨመርኩ በኋላ ሎሚውን ደግሞ እንትኑን የሎሚውን ጁሱን ነው ውሃውን ነው የምጨምረው እና
ጨው ደግሞ የሚበቃኝን ያህል ከዚህ ጨምሬ ሁሉንም በአንድ ግር ነው የምፈጨው እኔ። እንግዲህ በየቤቱ ጠሪቁ ይለያያል፣ እንደፈለጋችሁ አድርጉት። ከውጭ መጨመር ትችላላችሁ። እና ደግሞ ከዚህ ላይ ነጭ ሽንኩርት ይጨመራል። አንድ ሀባ ነጭ ሽንኩርት ይጨመራል። ከዚህ ግን ሰውየው አይወድም፣ ነጭ ሽንኩርት ካለው አይበላም። ለዛ ነው ነውት እንደምታዩት በይህ መልኩ ነው ፈጭቼዋለሁ። እናንተ ግን እንደምትወዱት ይወሰናል። ያን እንደ ፍላጎታችሁ ነው። በደንብ እንደዚህም ባይልምም ችግር የለውም። እና ደግሞ እንደየመዳሞቻችሁ ይለያየለ። ነውት በዚህ መልኩ ሆኗል። ያው ካሜራው በደንብ ነጭ ነው ያደረገው ማድሬ ለምን እንደው እንጂ ቀይ ነው። ደግሞ ኩስባራው አነስ ብሏል። እንደዚህ ነው የሚፈልጉ ሰዎች። አክደር ሲሆን በደንብ አረንጓዴ ሲሆን አይፈልጉም፣ ቀይ ሲሆን ነው የሚፈልጉት። ለዛ ነው። ቀጣው ወደ ሩዛችን በዚህ መልኩ ሆኗል። ይበቃዋል። አንድ ግሽጣ ጨምራለሁ እኔ። እዚህ ቤት ግሽጣና ኪሬማ በጣም ተወዳጅ ነው። በነገራችን ላይ ሩዝ ግሽጣው ግዴታ አይደለም፣ ወተት ስላለው ግዴታ አይደለም። ወተት ደግሞ በቂ ነው የጨመርኩት። እንደዚህ አድርጌ አጠፋዋለሁ ማለት ነው። ግሽጣው ከገባ በኋላ እሳቱን ቶሎ ነው የማጠፋው። በዚህ መልኩ አድርጋችሁ ትንሽ ደረቅ ያለ ከመሰላችሁ በደንብ አሁን ይሄ ወፈር ብሏል። ትንሽ ወተትና ውሃ እጨምርበታለሁ። ምክንያቱም ስራ ስለነበርኩ ደረጃ እያጸዳሁ ስለነበረ ትንሽ ረስቼው ነው መሰል ደረቅ ብሏል። ግማሽ ብርጭቆ ወተት ደረጃ እያጸዳሁኝ ትንሽ ቆየት ብዬበት ነው እንጂ በቂው ነበር ወተቱ። ግን ውሃ ብጨምርበት ደግሞ ይበላሻል ማለት ነው። ጣዕሙ ደግሞ እንትን እንዳይልብኝ እንዲህ አድርጋችሁ ከጨረሳችሁ በኋላ የገበታ ቅቤ ወይም ደግሞ እኔ ያላችሁን ታረጋላችሁ። እኛ ግን ሰውየው ስለማይበላ በየሳህናቸው ካረጉ በኋላ ነው ያንን የሚጨምሩት። አሁን በደንብ እንደዚህ ላላ ሲል ነው ሲቀመጥ ደግሞ እንትን ይላል። ያኔ ይያዛል፣ የመያዝ ባህሪ ስላለው እንደዚህ ላላ ሲል ነው ጥሩ። እንደዚህ አድርጋችሁ እና መዳምን እስኪ እናስደስታቸው። አላህ ባይልልንም እናቶቻችንን፣ ባሎቻችንን፣ እህት ወንድሞቻችንን እየሰራን ለማብላት ልጆቻችንን ለማብላት ደግሞ ባንታደልም እስኪ እና መዳምን እንደዚህ እያደረግን እናብላቸው። ደግሞ ለቤተሰቦቻችንም ኢንሻአላህ ቀን አለ። በነገራችን ላይ ምግብ ስሩ። ምግብ መስራት ወላሂ እንደኔ በጣም አሪፍ ነው። እስካሁን የቆራረኩበት ይሁን ያልኩበትን አጸዳለሁ። ያውም ደረጃ እያጸዳሁ ምናምን ወት ቡታጋዜም እንደምታዩት ከዚህ ብቻ ትንሽ ሩዝ አለ እንጂ የቆሸሸ ነገር የለም። ምክንያቱም ቶሎ ቶሎ ነው የማጸደው። አሁን የሆነ ነገር ቢደፋብኝ ወተቱ ወይ የሆነ ነገር ቢደፋ ወዲያውኑ ውሉል እያረኩ ነው። ኢዳም ስንሰራ አሁን የቆሻል አረቦቹ ኢዳም ሲሰሩ እንዴት ነው የሚያረጉት? እስተዛ ስተግርግዳው ምናምን ነው። ግን እናንተም ከሆናችሁ ቢረጭም እነሱ ብቻ ናቸው የሚሳሳቱት፣ እኛ እንሳሳትም ማለቴ ሳይሆን እኛ ግን ቢረጭም ቢቆሽብንም ወዲያውኑ እንመስተካል። ወዲያውኑ እያጸዳን ጎን ለጎን ነው። በቃ አሁን ሰዓቱን ላጠፋው ነው። ቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ያው ሳቀርብ እንዳላሳያችሁ አሁን መድረሳ ሰዓት ስለሆነ አሁን ይሄ እንግዲህ ሰዓት ወህዳ ላይ ነው እኔ ጨረስኩ። ያልመጡ ልጆች ስላሉ አሁን አይቀርብም። እናም ደግሞ ዶሮውን ላሳያችሁ ረስቼው ነበር የምር። ሞት ዶሮዬ በዚህ መልኩ ተጠብሷል። በጣም አሪፍ ነው። ወላሂ ያረረ እንዳይመስላችሁ አላረረም። በጣም አሪፍ ነው። ሰውዬ እንደውም እንደዚህ ሲሆን የሚወደው አይነት ነው። እንደ መሽዊ ነው ያረግሽው ይላል። እና ደግሞ ይሄን የቀባሁት ላውን በጣም አሪፍ ነው። አሪፍ ጣዕም ይሰጠዋል። ኢንሻአላህ እናንተም ሰርታችሁ ሞክሩ። ታብሉ ለነመዳም ዶሮውን በኋላ ሳቀርብ ሞቅ ስለማረገው አሁን መልሼ ኦቨን አስገባሁ። ሩዜን ማጠፋሁን። ቀጣይ ቪዲዮ እስከምንገናኝ በሰላም ቆዩ።